እርግዝና የሚባል ነገር የለም ማለት በፍጹም እርግዝና የሚባል ነገር የለም። ይሄ ኢሹ የመጣው ሩታን አንገቷን ለማስደፋት የሄርሜላን ቤተሰብ አሸማቆ ነገሩን እንዲቀበሉት ለማድረግ ነው። ስለዚህ እርግዝና የሚባል ነገር የለም፣ ውሸት ነው። ስለዚህ አክስትየው ማቁሚ፣ አብርሃምም ማቁም፣ ስርዓት ያዙ ብያለሁ። እስቲ ይሄ ቪዲዮ አስጠፊ ግን ደግሞ ይደርስሻል፣ በደንብ ታየዋለሽ። እንዲህ እንደ ቅቤ እንድትጠጭ ነው የምፈልገው። ስርዓት ያዢ፣ ተከበሪ። በቃ ልጅቷን የማይሆን ጣጣ ውስጥ አትጨምሪያት። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ አለን፣ በጣም ደህና ነን። ዛሬም ተመልሼ መጥቻለሁ። ዛሬ ትንሽ ነርቨስ ሆኜ ነው የመጣው። ትንሽ ያለው ነገር በጣም ስላስደበረኝ ነው የመጣሁት እና ሰሞኑ ጠፍቻለሁ። ግን ደግሞ ይሄን ማለት ስላለብኝ፣ ይሄን መናገር ስላለብኝ፣ አክስትየውን ማስጠንቀቅ ስላለብኝ። ትላንትና አንድ ቪዲዮ እነሳሚ ሰርተው ነበረ። አክስትየው መጣ ስታስቆም ነበርና እያደረገች ያለችው ይሁን አስነዋሪ ነገር፣ በጣም አጸያፊ ነገር ነውና የእህቷን ልጅ ትታ ከአብርሃም ጋር ወግና ልጅቷን ገደል ልታስገባት የጠቀመቻት መስሏት የረባቻት መስሏት እና ከአብርሃም ጋር ምን እንዳስነካት ምን እንደከፈላት ስንት እንደከፈላትም አላውቅምና የከፈለውን ከፍሎ ጠምዝዟታል ወደ ራሷና ልጅቷን የጠቀመቻት መስሏት ገደል ይዛት ልትገባ በጣም ስትየውን ላስጠነቅቅ ነው የመጣሁት። እያደረገችው ያለው ከብልግናም ብልግና ነውና አብርሃም ምን እንደከፈላት አላውቅም፣ ስንት እንደከፈላትም አላውቅም። የእህቷን ልጅ እቺ ምንም አታውቅም ብለን እሷን ለመታደግ ስንሯሯጥ ያለች እቺ ልጅ ገደል ይዛት ልትገባ የወደደቻት መስሏት ማለት ጥሩ ያደረገች ይመስል እኔ በስንት እንደሸጠቻትም አላውቅም። ይሄን ያህል አክስት ሆኖ ማለት ነው በስንት ብር በስንት እንደለወጠቻትም አላውቅም፣ ምን እንዳስነካትም አላውቅም። እና ብራቦ ጎበዝ ጀግና እያለቻት የተወችው ነገር እንኳን ለማስቀጠል በጣም ዋጋ እየከፈለች ነውና ሳሚን እያስጠነቀቀች ነው፣ ከሀዊ ጋር እየተጋጨች ነውና በጣም ብዙ ነገር እያደረገች ነውና ይሄው እኔ ዛሬ መጥቻለሁ። እስቲ አንቺ የምር አክስት ነሽ አይደለ? የምር ትችያለሽ አይደለ? እስቲ እኔን አስቁሚ። ይሄው ቪዲዮ ሰራለሁ፣ ስላንቺ ነው የምሰራው። ቪዲዮ ሰራለሁ። ስርዓት ምትሽ ከሆነ ስርዓት ያሽደልሽ ማለት ነው። ይሄው መጥተሽ የኔን ቪዲዮ አስቁሚ። እነ ሳሚን አስቁሚ ብለሻቸዋል አይደለ? ተው ብለሻቸዋል። ማደርገውን አድርጋለሁ ስትፎክሪ ነበር። እስቲ የታለ ፉከራሽ? የታለ አቅምሽ? ይሄው እኔ ላሳይ። ዛሬም እሰራለሁ፣ ነገም እሰራለሁ። የምታቆሚ ከሆነ ታቆሚያለሽ። ስርዓት ምትሽ ከሆነ ስርዓት ትይዣለሽ። አይ ካልሽ ደግሞ ምን ማድረግ እንዳለብን እናውቃለን፣ በጣም እናውቃለን። እስከ ዛሬ የደከምንበት ዋጋ የከፈልንበት ልጅቷ በቃ ተውኩኝ ብላ ስትቀመጥ በቃ ብራቦ እያልሽ የማይሆን ጉድጓድ ውስጥ እንድትገባ እያደረግሽ ያለሽው አንቺ ነሽ። ስለዚህ ይሄው አስጠነቅቅሻለሁ፣ ስርዓት ያዢ፣ ቤተሰቡን አበጥብጪ። ምንድነው ይሄናል ሴትነትሽና አክስትሽነትሽ የምትሸጪው እንደዚህ እንዴ? በምን ብር ነው ይሄናል የምትሸጪው? ብር ነው እኛ ከብር የሰው ህይወት ይበልጥብናል። ብር ከሆነ ብር እንሰጥሻለን፣ ችግር የለም። ለገንዘቡ ከሆነ ለኛ ተይው። በቃ ስርዓት ይዘሽ እንድትሰበሰቢ ስራሽን እንድትሰሪ የሚያስፈልግሽን ብር እና እኛ እናሟላለን። ግን ደግሞ መተሽ ማይሆን ነገር አዘባርቂ። አትሊስት ምትደግፊውን ሰው ለጊተሽ ወቂ። ለአብርሃም ሚስቱን ያስለቀሰ እናቶች ሰው ሁሉ ያለቀሰበት ሰው ነው። ለሱ ትደግፊያለሽ እንዴ? ከሱ ጋር ጉድጓድ እንድትገባ ትመሪያለሽ? እኔ ምን አይነት ብልግና ነው? ምን አይነት ስርዓት ማጣት ነው? አትሊስት እኮ ጥሩ ስራ ለሚሰራ በዚህ ልክ ገንዘብም አይደለም ደምሽን ብትሰጪ። ግን ደግሞ ማለት ስርዓት ለሌለው ባለጌ ለሆነ ለዚህ ለአብርሃም ከሱም አልፈሽ እሱን ከመደገፍ አልፈሽ ልጅቷን ገደል ልትከቻት አብረሽ እያበርሽ ነው። ስለዚህ አሁንም ሌላ ነገር አይደለም፣ ስርዓት ያዢ። በቃ ይሄ ቪዲዮ የመጨረሻሽ ነው። ስላንቺ ማወራበት ይሄ መጨረሻ ነው፣ አልደግመውም። አሁንም እስቲ አቅም አለኝ ካልሽ መጥተሽ እስቲ ይሄ ቪዲዮ አስጠፊ። ግን ደግሞ ይደርስሻል፣ በደንብ ታየዋለሽ። እንዲህ እንደ ቅቤ እንድትጠጭ ነው የምፈልገው። ስርዓት ያዢ፣ ተከበሪ። በቃ ልጅቷን የማይሆን ጣጣ ውስጥ አትጨምሪያት።
ልጅቷ የምታድግ ልጅ ነው። ብዙ አይምሮ ያላት ብዙ አላማ ያላት ልጅ ነች። ለማይሆንና ለማይረባ ነገር አሳልፈሽ አትስጫት። እሱ በቃ አንደኛው ባልጓል ወጥቶለታል። በቃ ማለት ለልጁ እናት እንኳን አይሆንም። ለልጁ እናት እንኳን አይሆንም። አሁን እንኳን መጥቶ በቤቱ በራሱ ቤት ከልጁ ጋር ከሚስቱ ጋር እዛ እያለ ስትመጣ እንደገና ተከትሏት ነው ሄደው። ምን አይነት ይሁን አቋም የሌለው ልፍስፍስ። እኔ ወንድ ነው ማለትም ይከብደኛል። ሰው አቋም ከሌለው የሚያደርገው ነገር እንኳን በዛ ልክ ኮንፊደንስ ከሌለው ምን ያደርጋል? አሁንም ስትመጣ ተሯርጦ እሷን ተከትሎ መሄድ ከሆነ ከዛችኛው አይሆንም። ምንም በቃ የሆነ እንዝላል የሆነ ልጅ ነውና አሁንም ያደረገውን እያየን ነው። አንቺም ተጠንቀቂ፣ አንተም አብርሃም ተጠንቀቅ። ልጅቷ እንዳትወስን የምታደርገው ነገር ከዛም የምታላውሰው ነገር አቁም። አንዱን ወይም ቆርጠክ እንትን በል። የምታደርገው የልጅ እናት አለች፣ ሩት አለች፣ እዚህ ልጅህን አለች። በስራ ልጅህን የምታሳድግ ይሻላል። ልጅቷ ያየችውን አይታለች፣ ወጣለች፣ ሄዳለች። ምንድነው ተከትለ የምትሄደው? እንደሴት ምንድነው የሚያሯሩጥክ? ስርዓት ይዘህ አትቀመጥም? በቃ ልጅቷ ተወስንበት። ሴት ልጅ አንድ ጊዜ ከወሰነች ወሰነች ነው። አንዴ ከቆረጠች ነው። እስክትወስን ድረስ ነው የምትቸገረው። ግን ደግሞ ከዚህም እየሆንክ ልጅቷን ልቧን እንትን አትበል። ስርዓት ያዝ፣ ተመለስ። 10 ጊዜ እያሯሯጥክ አትሂድ። ምንድነው ይሄን ያህል መባለግ? ደስ አይልም። እና ልጅህም ነገ ያድጋል። ያንተን ፈር ይዞ ነው የሚያድገውና ለልጅህ እንኳን አስብ። ስርዓት ያዝ በቃ። እዛም እየረከክ አክስትየውን ይዛሃል። እሷ እዚህ እያናወጠችን ነው፣ ብዙ ነገር እያደረገችን ነው። ቢያስካት ይዛታል። እሷን ማስቆም ባለብን ልክ እናስቆማታለን። ስርዓት ይዛለች እሷ ሲጀምር። ግን ደግሞ አንተም አቋም ይኑርክ። ሴት አትሆን በቃ። የሆነ ነገር ሲመጣ እያባረርክ አትሂድ። አቤል የሩታ ትዳር እንዲፈርስ፣ ቤቷ እንዲናጋ አንደኛው እሱ፣ ቀንደኛ እሱ። አንተ ቡዜ ደግሞ ማለት ወታ ይቅርታ ጠይቃለች፣ ሩታን ይቅርታ ጠይቃለች። እኔ ግን አላምናት። አሁንም ስርስሯ ብላ እንደ ቤተሰብ ስርስሯ ብላ ነገሮችን ልታበላሽ ነው የምትሰራው። ስለዚህ ሁለታችሁን አላምንም። ስርዓት ያዙ። ቡዜ አቤል ስርዓት ያዙ። የራሳችሁን ህይወት ኑሩ። የሰውን ቤት አታናጉ። ልጅቷ ትኑርበት። አታሳዝናችሁ እንዴ? አትሊስት የልጅ እናት ነች እኮ ቡዜ፣ አክስት ነሽ እኮ። በቃ አትሊስት ምንም ማድረግ ባትችሉ፣ ምንም መስራት ባትችሉ ክፋት አታድርጉ። ልጅቷን አታስለቅሷት። አሁንም ሲነቃባችሁ እዛም አድርጋችሁ ሁኔታችሁ ሲነቃ መታችሁ ሚዲያ ላይ ይቅርታ ብላችኋል። ቡዜ ይቅርታ ብለሻል። ግን ደግሞ አይመስለኝም። አሁንም እኔ እምነት የለኝም በሷ። ስርስሯ ትመጣለች። ሩት የዋህነቷን አይታችሁ ያው ይቅርታ ብላችኋል ብላ ታስጠጋችኋለች፣ ቤት ታመጣችኋለች። ውስጡን እንትን እያላችሁ ማይሆን ጣቢያ ጣቢያ የምትቀይሩ ስርዓት ያዙ። በቃ ስርዓት ያዙ። ቡዜ ስርዓት ያዙ። ይውጡ ከነሱ ህይወት፣ ይኑሩበት። እስቲ ይኑሩበት። በቃ ትኑርበት። ደስተኛ ትሁን። እስቲ ተሳቅ። ምንድነው በሰው ሀዘን ይሄን ያህል መደሰት? በሰው ደስታም እኮ ተደሰቱ። በሰው ደስታም ደስ ይበላችሁ። ሰው ሲያለቅስ ብቻ አትደሰቱ። ምንድነው? የራሳችሁን ህይወት ኑሩ። በቃ አቁሙ። ምንም ልል አልችልም። በቃ አቁሙ። ስርዓት ያዙ። ማለት በዋነኝነት ወደዚህ የመጣሁት ትላንትና አክስትየው ብዙ ነገር ስትሰራ ነበር፣ አይታችኋል። ከአብርሃም ጋር ብዙ ሸሪክ ብዙ ነገር እያደረገች የሄርሜላን ቤተሰብና ሀዊን ልታሸማቅቅ ብዙ ነገር እያደረገች ነው። ከአብርሃም ጋር ይገናኛሉ፣ ከአብርሃም ጋር ያወራሉ፣ ብዙ ነገር ማለት ነው። አሁን እኔ እዚህ የመጣሁት እሷን ላስጠነቅቅና እስቲ ወንድ ከሆነች እኔን ታስቁመኝ፣ እስቲ ስራዋ ታይቷት እኔን ታስቁመኝ ብዬ ነው እዚህ ቪዲዮ ልቀርጽ የመጣሁት። እና እሷን ስርዓት ለማለትና ደግሞ እርግዝና የሚባል ነገር የለም፣ ውሸት ነው፣ ውሸት። እርግዝና የሚባል ነገር የለም ማለት በፍጹም እርግዝና የሚባል ነገር የለም። ይሄ ኢሹ የመጣው ሩታን አንገቷን ለማስደፋት የሄርሜላን ቤተሰብ አሸማቆ ነገሩን እንዲቀበሉት ለማድረግ ነው። ስለዚህ እርግዝና የሚባል ነገር የለም፣ ውሸት ነው።
ስለዚህ አክስትየው ማቁሚ፣ አብርሃምም ማቁ፣ ስርዓት ያዙ ብያለሁ።